የዛሬው ታሪካችን ባል በቸራው ለኝ ብሎ ጉዞውን ወደ ሌላ ከተማ ያደርጋል። ነገር ግን እናቱ በሚስቱ ላይ አንድ ነገር ታሴራለች። የሱ ሚስት ለሱ የማትመጥንና ከዚህ ዓለም ላይ ደግሞ መኖር እንደሌለባት ከዶክተር ጋር በስልክ ሲያወሩ ተኝታ ባለበት ሰዓት ሚስቲቱ ትሰማለች። ነገር ግን በመጨረሻም ምን እንዳጋጠመ የሚተርክ ታሪክ ነው። ታሪኩን እስከ መጨረሻው ከቆያችሁ ሙሉን አንድም ሳይቆራረጥ ወደ እናንተ ይደርሳል። ውድ ተመልካቾቼ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ የደወል ምልክቷን በመንካት ሁሌም አዳዲስ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። በተለይ ደግሞ ከየት አካባቢ ሆናችሁ እንደምትመለከቱኝ በኮሜንት መስጫ ላይ ያሳውቁኝ። አሁን ወደዚህ አስገራሚ ታሪክ እንለፍ። ባልየው ጀሪ ይባላል። አንድ ቀን ታዲያ ወደ ገበያ ማዕከል በድንገት ያመራል። ቲማቲሞቹ በጭቃማ መሬት ላይ ሲንከባለሉ ያያል። ከዛም አንዲት ሴት ጮኸች። ቢሊየነሩ ጀሪ መተንፈስ አቃተው። ምክንያቱም እዛው ውዝግብ ገበያ ውስጥ የበርበሬ ቅርጫቶችና ከፍተኛ የጭቅጭቅ ድምጾች መካከል ለ7 ቀናት ሌሊቱን ሲያስጨንቀው የነበረን ፊት ተመለከተ። ማራቤል ባለቤቱ። አስከሬኗ አሁንም በቀዝቃዛ መርዶ ቤት ውስጥ ያለችው ሚስቱ በሕይወት አለች። በገበያው ውስጥ ምንም እንዳልተፈጠረ እየመረጠች ትጓዛለች። የጀሪ ጣቶች የገዛውን የሸቀጣሸቀጥ ጥቁር ፌስታሎች አጥብቀው ያዙ። ሹፌሩ ቱንዴ በመሰልቸትና በትዕግስት ማጣት ከስተበጀርባው የመኪና ቁልፍ ይዞ ቆሟል። ጌታዬ መሄድ አለብን፣ ትራፊኩ እየበዛ ነው አለ። ጀሪ አልመለሰለትም። ነገር ግን አይኖቹ ማራክቤል ላይ ተተክለዋል። ማራክቤል ዋጋ ስትከራከር ራሷን የምታዘነብልበት መንገድ ስታስብ ደግሞ አውራ ጣቷን መዳፏ ላይ የምታሸው አኳኋን፣ ሌላው ቀርቶ ስትደነግጥ ጀሪ ሚሰማት ያቺ ቅንድቧ አጠገብ ያለችዋ ትንሽ ጠባሳ ሳይቀር እዛው አሉ። ጀሪ አእምሮዬን ስቻለሁ ብሎ አመነ። ነገር ግን ፀሐይዋ ፊቷ ላይ ሲያርፍ ያየው እሷን ነበረ። ከሷ ጋር የሚመሳሰል ሰው በፍጹም የለም። እሷ ራሷ ናት። ጀሪ በሰዎች መካከል እንደ እብድ እየተጋፋ ገባ። ሽንኩርት የተሸከሙ ሰዎችንና ውሃ የሚጠጡ ልጃገረዶችን አልፎ እሷ ጋር ደረሰ። የለመደው የቀጭን ሽቶ ጠረን አፍንጫው ውስጥ ገባ። እጆቹ እየተንቀጠቀጡ እጇን ያዘ። ማራክቤል ደነገጠች። ጀሪ በተሰበረ ድምፁ እንዲህ አላት፣ ማራክቤል እንዴት በህይወት ልትኖር ይቻልሽ? ማራክቤል ቀስ ብላ ዞር ስትል አይኖቿ በእንባ ተሞሉ። ጀሪ ብላ በሹክሹክታ ስሙን ጠራችው። በአካባቢው ያሉ የገበያው ሴቶች ይቺ የሞተችው አይደለች እንዴ እያሉ ይንኮሻኮሹ ጀመረ። አስከሬንሽ እኮ ሞርቸሪ ውስጥ እያለ እኔ እዛ ነበርኩኝ፣ በአይኔ አይቻለሁ አላት ጀሪ። ማራክቤል ተንቀጠቀጠች። እባክህ እዚህ ይዘኸኝ ውጣ፣ እዚህ ይዘኸኝ ሂድ ስትል ለመነችው። ጀሪ አቅፏት ወደ መኪናው ወሰዳት። ሹፌሩ ቱንዴ በድንጋጤ በሩን ከፈተላቸው። መኪናው ውስጥ እንደገቡ ጀሪ ማራክቤልን አነጋግሪኝ አላት። እሷም ከዚህ እንድታየኝ አልፈለኩም ነበር አለች። ጀሪ በህመም ስሜት ታዲያ እንዴት ልይሽ? ለአንድ ሳምንት በሞት ልብ ነበር የቆየሁት። እንቅልፍ አጥቼ ሞርቸሪ የሄድኩኝ አስከሬኑን ደጋግሜ እንዲያሳዩኝ ስለምን ነበር አላት። ማራክቤል ወደ መስኮቱ ዞር ብላ እኔ አልሞትኩም አለች። ጀሪም ታዲያ ያ በስምሽ ሞርቸሪ ውስጥ ያለው ማን ነው ሲል ጠየቃት። ማራክቤል ግን እባክህ ወደ ጸጥ ያለ ቦታ ንዳ፣ ወደ ቤት ወይም ደግሞ ወደ ቢሮ እንዳትወስደኝ፣ የእናት ሰዎች ወዳሉበት ቦታ እንዳትወስደኝ አለችው። በመደንገጥ እናቴ ሃና ሲል ጠየቀ ጀሪ። የማራክቤል አይኖች ውስጥ ያለው ፍርሃት መልሱን ሰጠው። ወደ አትክልት ስፍራው አመሩ። ጀሪ አስተዋለ። ማራክቤል ከበፊቱ ከስታለች። ልብሷ ተጨማዷል። ጥፍሮቿ እንኳን እንደ ወትሮ አልተቀቡም። የት ነበርሽ ሲል ጀሪ ጠየቃት። ሩቅ ባይሆንም ግን በቂ ርቀት ያለው ነበርኩኝ አለች። ስልኬን መጠቀም አልቻልኩም፣ ይከታተሉኛል፣ ትራክ ያደርጉኛል ስትል መለሰች። እነማን ናቸው ሲል ጀሪ ደገመው። በመጨረሻም የአትክልት ስፍራው ውስጥ አረፋሉ። ጀሪ በውስጡ የሚያቃጭለውን ጥያቄ ጠየቃት። ማራክቤልም አይኖቿ በእንባ ተሞልተው ወደ ላይ የተንጠለጠሉ ቅጠሎችን ተመለከተች። ከዛም ወደ ጀሪ ዞር ብላ በዝቅተኛና በሚንቀጠቀጥ ድምፅ እንዲህ አለች፣ ምክንያቱም እናትህ ልትገለይ እንደሆነ ሰምቻለሁ አለችው። የጀሪ መላ ሰውነት ደነዘዘ። ልቡ መምታት ያቆመ መሰለው። እናቴ ልትገልሽ ሲል በድንጋጤ ጠየቃት።
ማክቤል እየተነፈሰች ቀጠለች። አንተ ለጉዞ በወጣበት ወቅት መጣች። እንደማንኛውም ሰው ሰላም አላለችኝም። የገዛ ትንፋሼን የሷ ይመስል በድፍረት ወደ ቤት ገባች። ጀሪ ማመን አቃተው። በሰው ፊት የምትስቀውና ማክቤል ልጄ እያለች የምትጠራው እናት እንዲህ ማድረጓ ግራ አጋባው። ማክቤል በእንባ እየታጠበች ልጄ እንዳይኖር እንቅፋት እየሆንሽው ነው፣ ጊዜው እያባከንሽ ነው አለችው። ያለችበትን አስከፊ ሁኔታ እንዲህ ስትል ገለጸችለት። ከዛ ምሽት ደክሞኝ ነበረ፣ መቆም አቅቶኝ ሆዴን አሞኝ ስለነበረ ምግብ መስራት እንደማልችል ነገርኳት። ወደ ክፍሌ መጥታ ግንባሬን እንደ እናት እየዳበሰች ተኛው። እኔ ምግብ እሰራልሻለሁ አለችኝ። ማክቤል በጭንቀት ጉልበቶቿን ጨምቃ ያዘች። ነገር ግን ምግቡን ከመብላቴ በፊት በበሩ በኩል በስልክ ስታወራ ሰማዋት። ምግቡ ውስጥ መርዝ እንደጨመረችና መርዝ ባይሰራ እንኳን እኔን የሚገድሉ ወንዶችን እንደቀጠረች ተናገረች። ጀሪ አይሆንም፣ እናቴ እንዲህ አታደርግም እያለ ራሱን እየነቀነቀ ሊያምን አልቻለም። ማክቤል ግን ከከረጢቱ ውስጥ አንዲት ትንሽ ስልክ አወጣች። በህይወት እንድኖር ያደረገ ምክንያት ይህ ነው አለችው። ድምፁን ቀርጬዋለሁ አለች። ጀሪ ደነገጠ። ማክቤል ቀጠለች። የቤተሰባችን ሐኪምም ጭምር ረድቷታል። እኔ ገና በህይወት እያለሁ እንዴት እንደምትቀብረኝ አስቀድማ እቅድ ነበራት። ጀሪ እባክሽ አጫውቹ አላት። ማክቤል ሊንኩን በመጫን ስትዘጋጅ የጀሪ ስልክ በስልኩ ውስጥ አቃጨለ። ደዋይዋ እናቱ ሃና ነበሩ። ማክቤል በፍርሃት ተዋጠች። ጀሪ ስልኩን ዘጋውና አጫውቹ አላት። የቀረጻው ድምጽ ሲሰማ የእናቱ የሃና ቀዝቃዛ ድምጽ በግልጽ ወጣ። በዝምታ መከናወን አለበት። ልጅቷ ቀድሞውኑ ደክማለች። ሁሉም ሰው በጭንቀት እንደታመመች አድርጎ ነው የሚያስበው። ጀሪ እጆቹን በቤንቹ ላይ አጥብቆ ጠቀሰ። ማራክቤል በጥንቃቄ ትከታተለው ነበር። የተቀዳው ድምጽ ቀጠለ። ለ5 ዓመታት ጠብቂያታለሁ የሚል የሃና ድምጽ ተሰማ። ያለ ልጅ 5 ዓመት አልፏታል። ልጄ የዚህ ቤተሰብ ስም የመጨረሻ ተረካቢ ነው። ያቺ ሴት የዘር ሐረጌን እንድታጠፋ አልፈቅድም። ጀሪ በውስጡ የሆነ ነገር ሲሰበር ተሰማው። ማራክቤል አይኖቿን አቀረቀረች። ድምፁ መጫወት ቀጠለ። ምግብ ካልሰራች አለችና እናቱ ሃና በለዘበ ድምፅ ወንዶች ቀሪውን ይጨርሱታል። እንደተሳካ ዝርፊያ ይቆጠራል። እነዚህ ቀናት አስተማማኝ አይደሉም። የዶክተሩ ድምፅ በፍርሃት ተመለሰ። የኔ ድርሻ ሲል ጠየቃት። ሃና በቀላል ሁኔታ መለሰች። ሞቷን ታረጋግጣለ። በተፈጥሮ ችግር እንደመጣ አድርገህ ተገቢውን ክፍያ እኔ እከፍልሃለሁ። ቀረጻው አበቃ። የአትክልት ስፍራው በድንገት ጭር አለ። ጀሪ አልተንቀሳቀሰም። ትንፋሹም ተቆራረጠ። ሙሉ የልጅነት ትዝታው ሲፈርስ እንደተመለከተ ሰው ወደፊት ትኩር ብሎ ተመለከተ። ትዝታዎች ያለ ማስጠንቀቂያ ወረሩት። እናቱ በልጅነቱ ስታበላው፣ ትምህርት ቤት ስትልከው፣ በአባቱ ቀብር ወቅት እጁን ይዛ ስታጽናናው ጠንካራ ጠባቂና የማይበገሩ ነበሩ እናቱ። አሁን ግን ያው ድምፅ በረጋ መንፈስ ግድያ ሲይዝ ተሰማ። ጀሪ መዳፎቹን ፊቱ ላይ ጫነ። ይህ የተቀነባበረ ነው አለ በደካማ ድምፅ። ምንም እንኳን ራሱ ባያምንም ማራክቤል በዝግታ ራሷን ነቀነቀች። ገና ሌላም አለ ብላ ሌላ ፋይል ነካች። ሁለተኛው ቀረጻ ተጀመረ። የዶክተር ኤዲ ድምፅ እንደገና ተሰማ። እዚህ ላቆያት አልችልም፣ ሰው ሊጠረጥረኝ ይችላል፣ ሃና ወዲያውኑ መለሰች። ነገር ግን ጠዋት እንደሞተች አሳውቅ። አስከሬን ክፍሉ እኔ አዘጋጃለሁ። ከቀብር በኋላ ማንም ጥያቄ አያነሳም። የጀሪ ደረት በህመም ጠበቀ። ባሏስ ሲል ዶክተሩ ጠየቀ። ጥቂት ዝምታ ብቻ ሰፈነ። ከዚያም ሃና ተንፈስ ብላ ልጄ እኔ ሙሉ በሙሉ ያምነኛል አለች። ነገር ግን ጀሪ እነዚህ ቃላት ከምንም በላይ እንደወጉት ተሰማው። ቀረጻው ቆመ። ጀሪ በድንገት ተነሳ። ጥቂት እርምጃዎችን ተራመደ። ቆመ። ደግሞ ተራመደ። አእምሮ ሊረጋጋ አልቻለም። እናቱ፣ ዶክተሩ፣ ቤት፣ ሁሉም ነገር በድንገት እንደተበከለ ተሰማው። በድንገት ዞር ብሎ ለምን ወደ እኔ አልመጣሽም ሲል በህመም በሚንቀጠቀጥ ድምፅ ጠየቃት። ማክቤል አይኖቿ በእንባ ተሞሉ። ሞከርኩ አለች በለሰለሰ ድምፅ። ግን አንተ ቀድሞውኑ ወደ ለንደን በሚበራው አውሮፕላን ውስጥ ነበርክ። ስልክህ ጠፍቶ ነበር። የእቅዷን 2ኛ ክፍል ከሰማው በኋላ ደግሞ ያንን ምሽት በህይወት እንደማላድር አወቅኩኝ።
ጀሪ ምራቁን ዋጠ። እናም እንደ ሞትሽ አስመሰልሽ። ሚራቤል ራሷን በመነቅነቅ አረጋገጠች። ዶክተር ሙሳን ጠራሁት። ታስታውሳለህ? ለዓመታት በፊት አባትህ ያከመው አዛውንቱ ዶክተር። ጀሪ በዝግታ ራሱን ነቀነቀ። እሱ አመነኝ። ደካማ ትንፋሽና የልብ ምት እንደሚኖረኝ የሚረዳ ምልክቶችን እንዲጠፋ ረዳኝ። ይህን ሁሉ ዶክተር መርዙ እንደሰራ እንዲያምን አደረገው። ጀሪ በዝግታ ተቀመጠ። አምላኬ ሆይ! የማክቤል ድምፅ ተሰባበረ። አካሌን ወደ አስከሬን ክፍል ወሰዱት። ነገር ሁሉ እኩለ ሌሊት በፊት ዶክተር ሙሳ በሚስጥር መጥቶ አወጣኝ። ለአንድ ሳምንት ተደብቄ ቦታ እየቀየርኩ ከቤተሰቦችህ ጋር ግንኙነት ያለውን ሰው ሁሉ እየሸሸው ቆየው። ጀሪ መንጋጋው ጠበቀ። የክህደቱ ክህደት በላዩ ላይ አረፈ። ለአንድ ሳምንት አዘንኩልሽ አለ ድምፁ እየተቆራረጠ። በየምሽቱ ባዶ አልጋሽ አጠገብ ቆም ነበረ። ማክቤል እጁን ያዘችው። አዝናለሁ ጀሪ፣ ግን አይ ተርፈሻል፣ ዋናው ነገር ደግሞ እሱ ነው ብሎ አቀፋት። በመጨረሻም በጀሪ አይን ውስጥ እንባ እየፈሰሰ ወደ ፖሊስ እንሄዳለን አለ ማክቤል። ወዲያውኑ ተስማማች። የጀሪ የዋህነት ጠፍቶ ቁርጠኝነት፣ የግድ መሪነት ታየ። ኮሚሽነር ቤሎን ደውሎ አስቸኳይ እንዲመጣ ነገረው። ከ30 ደቂቃ በኋላ ፖሊሱ መጣ። ማክቤልን ሲያት ኮሚሽነሩ ደነገጠ። ቀረጻውን ሲሰማ ፊቱ ጠቆረ። ይህ ከባድ ማስረጃ ነው አለ። ጀሪም በሕግ እንዲያልቅ እፈልጋለሁ አለ። ወደ መኖሪያ ቤቱ ሲያመሩ እናቱ ሃና ልጄ ስለ ወደፊትህ እንድናወራ ዛሬ ወደ ቤት ና የሚል መልእክት ላከችለት። ጀሪ በመልእክቱ ላይ ትኩር ብሎ አየ። አዎ እንነጋገራለን ሲል መለሰላት። መኖሪያ ቤቱ ሲደርስ ሃና በደስታ ወጣች። ነገር ግን ከጀሪ ጎን በሕይወት ያለችዋ ማክቤል ስታይ ደነገጠች። አንቺ ሞተሻል እኮ ብላ ጮኸች። ፖሊሶቹ ሃና ላይ በግድያ ሙከራ ማስረጃ እንዳላቸው ነገራት። እሷ ግን ለአንተ ብዬ ነው ያደረኩት፣ ያቺ መካን ዘርህን ልታጠፋ ነው እያለች ጮኸች። ጀሪ በረጋ መንፈስ እንዲህ አላት፣ እናት ችግሩ ያለብኝ እኔ ጋ ነው። እኔ ነኝ መካን። ማራቤል ማንም እንዳይሳለቅብኝ ብላ የእኔን ክብር ለመጠበቅ ስትል ነው ዝም ያለችው። እኔን ለመጠበቅ ብላ የእኔን እረፍት የተሸከመችው እሷ ነበረች። እናቱ ሃና በድንጋጤ ደረቀች። ይህንን ፈጽሞ አልነገርከኝም አለችው በደካማ ድምፅ። ጀሪም ምክንያቱም አምንሽ ነበረ ሲል መለሰላት። ፖሊሶቹ ሃናን በካቴና አስረው ሲወስዷት በቤቱ ግቢ ውስጥ ለዓመታት ተቀብሮ የነበረው እውነት በሕይወት ወጣ። የጀሪ አይኖች በእንባ ረጥበዋል። ድምፁ ግን አይንቀጠቀጥም ነበረ። እናቴ እንዴት አድርጋለሽ ብዬ ማመን ይከብደኛል አለ። ግን አዝናለሁ፣ ሕጉ የራሱን እርምጃ መውሰድ አለበት። የካቴናው ድምፅ ክሊክ ሲል ተሰማ። ብረት ከእጇ አምባር ጋር ተጋጨ። ሁሉም ነገር አበቃ። ማዳም ሃና በድንጋጤ ትንፋሿ ተቆራረጠ። ኩራቷም ቅጽበታዊ በሆነ ሁኔታ ተሰባበረ። አይ ጀሪ ብላ ጠርታ እንዲያቆሙ ነገረችው። እኔ እናትህ ነኝ። ወደ ማክቤል በቁጣ ዙራ ቤተሰቤን አፈራረስሽው አለቻት። ማክቤል ግን ምንም መልስ አልሰጠችም። በሕይወትና በማትበገር ጥንካሬ ከባሏ ጎን ቆመች። የፖሊሶች መኮንኖች ማዳም ሃናን ወደ መኪናው መሯት። እሷም በደካማ ሁኔታ ትታገላቸው ነበረ። የጠበኩህ ነበር ስትል ደጋግማ ጮኸች። አንተ ብቸኛ ልጄ ነህ። ጀሪ ፊቱን አዞረ። ማየት አልቻለም። የፖሊሶቹ መኪና በር በኃይል ተዘጋ። የፖሊሶች ተሽከርካሪ ተነዳ። ጀሪ ልጄ ከነበረበት ጊዜ ጀምሮ ለመጀመሪያ ጊዜ ቤተ መንግስት የሚመስለው መኖሪያ ቤታቸውን ባዶነት ተሰማው። ሌሊቱ ጸጥታ ሰፈነ። ጀሪና ማክቤል ማዳም ሃና የበጎ አድራጎት እራት የሚታዘጋጅበትን ሳሎን ውስጥ አብረው ተቀመጡ። ሁሉም ነገር መደበኛ ቢመስልም አንዳችም ነገር ግን እንደ ቀድሞው አልነበረም። ጀሪ እጆቹን ትኩር ብሎ ተመለከተ። በህልሜ የምነቃ የመሰለኝ ነው ሲል አንጎራጎረ። ማክቤል ትከሻው ላይ ጭንቅላቷን አሳረፈች። እኔ ደግሞ የመሞት መስሎኝ ነበረ ስትል በሹሹክታ መለሰችለት። እሱም በፍጥነት ወደሷ ዞረ። አዝናለሁ፣ ልጠብቅሽ ይገባ ነበር አላት። ማክቤል ግን ራሷን በመነቅነቅ አታውቅም ነበር አለችው። በመካከላቸው ረጅም ዝምታ ሰፈነ።
ከዚያም የጀሪ ስልክ ጠራ። ኮሚሽነር ቤሎ ነበረ። በይፋ በቁጥጥር ስር ውላለች፣ ነገ ክስ እንመሰርታለን አለው። ጀሪ ለጥቂት ጊዜ አይኖቹን ጨፈነ። አመሰግናለሁ። ጥሪ ካለ በኋላ ጀሪ ቀስ ብሎ ትንፋሹን አወጣ። ከአንድ ምዕራፍ ህይወቱ አበቃ። ነገር ግን የድርጊቱ ውጤቶች ገና መጀመራቸው ነበረ። በማግስቱ ጠዋት ጋዜጠኞቹ ከቤቱ ደጃፍ ተሰብስበው ነበረ። በሌጎስ ወሬ ፈጣሪ ነው። የቢሊነሩ እናት በቁጥጥር ስር ዋሉ። የግድያ ሙከራ፣ ቅሌት፣ የካሜራ ብልጭልታዎች በረከቱ። ጥበቃዎቹ ግን ጋዜጠኞቹን ይከላከሉ ነበረ። በችሎቱ ውስጥ ማዳም ሃና በመኮንኖቹ መካከል እየተራመደች መጣች። ግርማ ሞገሷ አሁንም አለ። ነገር ግን አይኖቿ የፈሩና የጠበቡ ይመስላሉ። ጀሪና ማክቤል አብረው ገቡ። የሰዎች የሹክሹክታ ድምጽ ተከተላቸው። አንዳንዱ ያዝናል፣ አንዳንዱ ይጓጓል፣ አንዳንዱ ደግሞ ጨካኝ ነበረ። ማዳም ሃና ወይም ደግሞ እናቱ ሃና ስታያቸው ዞር አለች። ጀሪን ስታየው አይታዋለች። በጥቂት ጊዜ ረገብ አለ። ልጄ ስትል በሹክሹክታ ጠራችው። ጀሪ ግን አልተንቀሳቀሰም። ዳኛው ገቡ። የፍርድ ቤቱ ሂደት ተጀመረ። ማስረጃው ቀረበ። የተቀረጹ ድምጾች በአዳራሹ ውስጥ አስተጋቡ። እያንዳንዱ ቃል ከቀድሞ ይልቅ እስኪከብድ መጣ። የማዳም ሃና ትከሻዋ ቀስ በቀስ ዝቅ አሉ። መከላከያዋ ደከመ። ከሰዓታት ምስክርነት በኋላ ዳኛው ተናገሩ። ማዳም ሃና ወይም እናት ሃና ኦካፎር በግድያ ሙከራና በሴራ ወንጀል የ20 ዓመት እስራት ተፈረደባት። በችሎቱ ውስጥ የድንጋጤ ድምጾች ሞሉ። የማዳም ሃና ትዕግስት በመጨረሻ ተሰበረ። መኮንኖቹ ወደ እስር ቤት መኪናውን ሲወስዷት እንባዋ በፊቷ ላይ ይፈስ ነበረ። በቆራጥነት ወደ ጀሪ ዞረች። እኔ አንተን ለመጠበቅ ብቻ ነው የፈለኩት ስትል ጮኸች። ጀሪ ቆሞ ቀረ። ሊመልስላት አልቻለም። የመኪናው በር ተዘጋና ተነዳ። ጀሪ እስኪሰወር ድረስ ተመለከተ። ከዛም ወደ ማክቤል ዞረ። እሷም እጁን ያዘችው። ህይወት ከሆነ መንገድ አሁንም ወደፊት እየቀጠለ ነበር። ነገር ግን በጀሪ ልብ ውስጥ ሌላ ጥያቄ እየተፈጠረ ነበር። እናቱ ጨለማን ለረጅም ጊዜ መደበቅ ከቻለች ሌሎች ምን አይነት ሚስጥሮችን በቤተሰብ ውስጥ ተደብቆ ይሆን? ይህ እውነት መጨረሻው ነው ወይንስ ደግሞ ጥልቅ እውነት የሚያስደርስ መንገድ ሲል ይጠይቃል። የእስር ቤት መኪናው በመንገዱ መጨረሻ ላይ ተሰወረ። ጀሪ አሁንም በቆመበት ነበር። ሁሉም ሰው ከሄደ በኋላ ጋዜጠኞቹ ካሜራቸውን ካሸጉ በኋላ ጩኸቱ ሁሉ ከጠፋ በኋላ ባዶውን ቦታ እያየ እዛው ቆመ። ምክንያቱም ፍትህ ተገኝቷል። ሰላም ግን አልመጣም። ማክቤል እጁን ቀስ ብላ ነካችው። ጀሪ ወደ ቤት እንሂድ። ቤት ቃሉ አሁንም እንግዳ ሆነበት። መኖሪያ ቤቱ ከእንግዲህ ምቾት አይሰጥም። ትዝታዎች ብቻ ነው የተሸከመው። የልጅነት ሳቁ፣ የቤተሰብ ራት፣ የእናቱ ንጉሴ እያለች የምትጠራው የኩራት ድምጽ። አሁን ደግሞ ካቴና። የፍርድ ቤት አዳራሽ 20 ዓመት። ጀሪ ቀስ ብሎ ራሱን ነቀነቀ። አብረው ወደ መኪናው አመሩ። ማንም አልተናገረም። አሽከርካሪው በመካከላቸው ያለውን ከባድ ስሜት ተረድቶ በዝምታ በሩን ከፈተላቸው። ወደ ቤታቸው ሲያመሩ ጀሪ አይኖቹን ጨፈነ። ነገር ግን እፎይታ ከመሰማት ይልቅ ሐዘን ተሰማው። ስለ ወንጀሉ ወይም ደግሞ ስለ ቅሌቱ ሳይሆን እናቴ ናት ብሎ ያሰባት የነበረችው ሴት በማጣቱ ነበረ። ቤቱ ባልተለመደ ሁኔታ ጸጥ ብሏል። ሰራተኞቹ በሹክሹክታ እየተነጋገሩ በጥያቄ ይንቀሳቀሳሉ። አንዳንዶቹ አይን በአይን መገጣጠም ፈሩ። አንዳንዶቹ አዘኑላት። ሌሎቹ ደግሞ በቅሌት የተናወጠውን ቤተሰብ እንዴት እንደሚመለከቱ ግራ በመጋባት ዝም ብለው ያዩ ነበረ። ማክቤል የሳሎኑ ውስጥ ቀስ ብላ ተራመደች። የእግሮቿ ድምጽ ያስተጋባል። በትልቅ ደረጃ አጠገብ ቆመች። ትዝታዎቹ ወጡባት። እናቱ ሃና ወይም ደግሞ ማዳም ሃና የሰደበቻት ሌሊት፣ ያ ቀዝቃዛ ፈገግታ፣ ያ የሐሰት ደግነት፣ የተመረዘው ምግብ። ሰውነቷ በትንሹ ተንቀጠቀጠ። ጀሪ ወዲያውኑ አስተዋለ። ክፍሉን አቋርጦ በትከሻዋ ላይ መከናነቢያ ጣል አደረገላት። አሁን ሰላም ነሽ አላት በለሰለሰ ድምጽ። ማክቤል ራሷን ነቀነቀች። ነገር ግን አይኖቿ ውስጥ ከዛ በላይ የሆነ ነገር ይታያል። ደህንነት መገኘቱ ጠባሳውን ያጠፋዋል። ፍርሃት የራሱ ጥላ አለው። ጀሪ ያንን ተረድቷል። አሁን ሶፋው ላይ አብረው ተቀመጡ። ለተወሰነ ጊዜ ማንም አልተናገረም። ዝም ብለው ይተነፍሳሉ። ከዚያም ማክቤል እንዲህ አለች። ያንን ስልክ ባልሰማው ኖሮ ምን ሊሆን እንደሚችል አስባለሁ።
ድምጿ ጠፋ። ጀሪ እጇን ጨመቅ አደረገው። ተርፈሻል አላት በጽናት። እሷም ተመለከተችው። አዎ ግን በውስጤ የሆነ ነገር ተለውጧል። ጀሪ ዝም ብሎ ጠበቃት። እናትህን ሙሉ በሙሉ አምናት ነበረ። እማማ ብዬ እጠራት ነበረ። ምግብ እሰራላት ነበረ። ሰዎች ጥብቅ ናት ሲሉ እከላከልላት ነበረ። ቀጠለችና እኔ በህይወት እያለው እሷ ግን የቀብሬን ስነ ስርዓት አቅዳ ነበረ። ጀሪ አንገቷን ደፋች። ምንም መከላከያ አልነበረውም። ጸጸት ብቻ ነበረ። በዛ ሌሊት ጀሪ እንቅልፍ አልወሰደውም። በመኖሪያ ቤቱ ኮሪደር ውስጥ ብቻውን ተራመደ። በቤተሰብ ፎቶዎችን፣ በሟች አባቱ ስሎች እና እናቱ የምትወደውን የጥናት ክፍል አጠገብ አለፈ። በሩ ላይ ቆመ። ለጥቂት ጊዜ አመነታ። ከዚያም ከፈተው። የማዳም እናት ወይም የእናቱን የጥናት ክፍል በእሱ ሽቶ ይሸታል። ሁሉም ነገር በስርዓት ተቀምጧል። ፋይሎቹ ተደርድረዋል። መጻሕፍት ተስተካክለዋል። ይህም በቁጥጥር ምልክት ነበረ። ጀሪ በጠረጴዛው ጀርባ ተቀመጠ። አይኖቹ በሰከንዶች በግድግዳው ወረቀቶችና በቤተሰብ መዝገቦች ላይ ተቅበዘበዘ። ከዚያም አንድ ነገር ትኩረቱን ሳበው። የተቆለፈ መሳቢያው። ጀሪ ግራ ተጋባ። እናቱ ከሱ የምትደብቀው ነገር ኖሮ አያውቅም ነበረ። ቀስ ብሎ ሳበው። ተቆልፏል። ጠረጴዛውን ፈተሸና በትንሽ ጠረጴዛ ሳጥን ውስጥ ቁልፉን አገኘው። ይህ ቅጽበት ትልቅ ትርጉም እንዳለው ተሰማው። ቁልፉን አስገብቶ ከፈተው። ውስጡ በርካታ ፋይሎችና የጀሪ የግል የሚል መጽሐፍት ያለበት ትንሽ ፖስታ ነበረ። ልቡ ክፉኛ መታ። ከፈተው። ውስጡ የሕክምና ሪፖርት ነበረ። ጀሪ ገጹን በፍጥነት አነበበውና በድንገት ቆመ። ትንፋሹ ተቆራረጠ። እጆቹ መንቀጥቀጥ ጀመሩ። ሪፖርቱ ስለ ማክቤል ሳይሆን ስለ እሱ ነበረ። ልጁ መውለድ እንደማይችል መካንነት የሚያረጋግጥ ምርመራ ነበረ። ከ3 ዓመት በፊት የተደረገ ምርመራ። ከስሩ ደግሞ ሌላ ሰነድ ነበረ። የጽንስ ስፔሻሊስት ሕክምና እና እናቱ እጇ የጻፈችው ማስታወሻ ምን ያህል ደካማ እንደሆነ ፈጽሞ ማወቅ የለበትም። ጀሪ ሰውነቱ በረደ። ሌሎችንም ማስታወሻዎች ነበሩት። ማክቤል ሁኔታውን እንዲበቀል ታበረክተዋለች። ወራሽ ሳይሆን ምቾት እንዲሰማው ታደርገዋለች። አደገኛ ተጽዕኖ ናት። ጀሪ ወደ ኋላ ተደገፈ። ደረቱ ተወጠረ። እናቱ ይህን ያደረገችው በንዴት ብቻ አልነበረም። በራሷ አእምሮ ውስጥ አንድ ታሪክ ተፈጥሮ ነበር። ልጇን ለማዳን የታለመ የተዛባ ተልዕኮ ቀስ ብሎ ተነፈሰ። ህመም በግንዛቤ ጋር ተቀላቀለበት። ይቅርታ አይደለም፣ ገና ነው። ግን ግንዛቤ፣ አንዳንድ ጊዜ ደግሞ ማወቅ ከምንም በላይ ያማል። ጀሪ ወደ መኝታ ክፍሉ ተመለሰ። ማክቤል በሞቃታማው ብርሃን ስር አልጋዋ ላይ ተቀምጣ ነበረ። አንቺም መተኛት አቃተሽ ሲል ጀሪ ጠየቃት። ጀሪ ራሷን ነቀነቀ። አጠገቧ ተቀመጠ። እናቴ የጥናት ክፍሉ ውስጥ አንድ ነገር አገኘሁ አላት። ማክቤል በዝምታ አዳመጠችው። ጀሪ ወረቀቶችን ሰጣት። እያዘነች በዝግታ አነበበችው። ያንተን ሁኔታ በመበቀሌ እኔን ትወቅሰኝ ነበረ ስትል ማክቤል በሹክሹክታ ተናገረች። ጀሪ በሐሳቧ ራሷን ነቀነቀ። ሌላ ሴት እንዳልፈልግ ወይም ደግሞ ሕክምና እንዳልፈልግ የከለከልኩህ መስሏት ነበረ። ማክቤል ቀና ብላ አየችና ፈጽሞ ጎደሎ እንድትሆን አልፈለኩም ነበር። ጀሪ አንተ ከልጆች በላይ ነህ አለችው። የጀሪ አይኖች በእንባ ተሞሉ። በዝግታ አቀፋት። አውቃለሁ ሲል አንኮሻኮሻት። በውጭ ዓለም የገጠማቸውን ክህደት ተቋቁመው ለረጅም ጊዜ ተቃቅፈው ቆዩ። ከሌጎስ ትራፊክ ድምፅ ከበሩ ሲሰማል። ሕይወት ግን ቀጥላለች። ከአንድ ዓመት በኋላ ጊዜው አለፈ። ቅሌትም እየተረሳ መጣ። ጀሪና ማክቤል በዝምታ ሕይወታቸውን መገንባት ጀመሩ። የሕክምና ክፍል ጊዜያቸው፣ የግል እረፍት ጊዜያቸውና የፈውስ ንግግራቸው የጠፋውን ሳቅ መለሰው። አንድ ዝናባማ ጠዋት ማክቤል መታጠቢያ ቤት ውስጥ የእርግዝና ምርመራውን እያየች ደነገጠች። እጆቿ ተንቀጠቀጡ። ወደ መኝታ ቤቱ ገባች። ጀሪ ላፕቶፑን ቀና ብሎ ሰላም ነው ሲል ጠየቃት። ማክቤል ምንም ሳትናገር ምርመራውን ሰጠችው። 2 መስመሮችን ጀሪ አላመነም። ማክቤል ሲል ድምጽ ተቆራረጠ። ማክቤል ሲል ድምጹ ተቆራረጠ። እየተሳሳቀችና እያለቀሰች ራሷን ነቀነቀች።
አዎ ሕክምና፣ ትንበያ እና ከልብ ስብራት በላይ ህይወት መረጠች። በ9 ወራት በኋላ ከአንድ ወንድ ልጅ ለቅሶ እና ሳቅ ቤቱን ሞላው። ጀሪ ልጁን ለመጀመሪያ ጊዜ ሲይዝ እጆቹ ይንቀጠቀጡ ነበር። ፈውስ በድል ወይም ደግሞ በበቀል ሳይሆን በጸጋ መጣ። ምን እንደሆነ ልንገራችሁ። ልጅ ተወልዶ ነበር። ከ5 ዓመት በኋላ የ5 ዓመቱ ከአትክልት ስፍራው ቢራቢሮዎችን እያሳደደ ይሮጣል። ማክቤል በበረንዳው ሆኖ ታየዋለች። ጀሪ አጠገቧ ቆመ። ይህ ሁሉ መሆን ማመን ይከብዳል አላት። ማክቤል ቆም ብላ ጀሪ ስለ እናትህ ማውራት እፈልጋለሁ አለችው። ጀሪ ደነገጠ። ከ5 ዓመት ውስጥ 2 ጊዜ ብቻ ነበረ እስር ቤት እየጠየቋት። ይቅርታ የምንልበት ጊዜ ይመስለኛል አለችው። ልትገድልሽ እኮ ሞክራ ነበር አለ ጀሪ። አውቃለሁ፣ ነገር ግን ጥላቻ ልጅን በሰላም ያሳድግም አለችው። እሷም አሁን እናትህ ናት፣ ዳንኤል የአያቱን ማወቅ አለበት። ዳንኤል ማለት ልጃቸው ነው። ጀሪ ለረጅም ጊዜ ካሰበ በኋላ እሺ አለና በሚቀጥለው ቀን በሕግ ሂደቱ ተጀመረ። ማክቤል የይቅርታ ደብዳቤ ጻፈች። ከሳምንታት በኋላ ወይዘሮ ሃና ከእስር እንዲፈቱ ተወሰነ። በሚፈቱበት ቀን ጀሪ፣ ማክቤልና ዳንኤል ከእስር ቤቱ ደጃፍ ቆሙ። በሩ ተከፈተ። ወይዘሮ ሃና በዝግታ ወጡ። አርጅተዋል፣ ከስተዋል፣ ኩራታቸውም ወድቋል። ዳንኤል ሲያዩት ከንፈራቸው ተንቀጠቀጠ። ዳንኤል ቀና ብሎ አባዬ ይቺ ሴት ማናት ሲል ጠየቀ። ጀሪ ተንበርክኮ ይቺ አያትህ ናት፣ የኔ እናት አለው። ዳንኤል ወደ እሳቸው ሄዶ እጃቸውን ያዘ። ጤና ይስጥልኝ አያቴ አላቸው። ወይዘሮ ሃና ተንበርክከው አለቀሱ። የህይወቴን ትልቁን በረከት ላጣ ነበረ በማለት በሲቃይ ተናገሩ። ጀሪ እናታቸውን እንዲነሱ ረዳቸው። ወደፊት እንጓዛለን፣ ግን እውነቱ መቼም አንረሳውም አላቸው። ህይወት አዲስ ሚዛን አገኘች። ወይዘሮ ሃና በትህትና መኖር ጀመሩ። በየሳምንቱ መጨረሻ ዳንኤል ወደ እቅፋቸው እየሮጠ ይሄዳል። አንድ ምሽት ጀሪ እና ማክቤል ፀሐይ ስትጠልቅ እያዩ ሳለ ጀሪ ሁሉንም ነገር ላጣ ነበር አላት። ማክቤል ፈገግ ብላ ግን እውነት አዳነን አለችው። ጀሪ እጇን ያዘና አሁን ተርፈናል ብቻ ሳይሆን እንደገና ቤተሰብ ሆነናል በሹክሹክታ ተናገረ። ሰላም ውድ ተመልካቾቼ፣ የዛሬ ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ይህ ታሪክ ይጠቅመዋል ለምትሉት ሰው ሼር ማድረግ እንዳረሱ። ፒስ